ኢማን ማለት አልኢዕቲቃዱ ቢልጂናን በልብ የጉዳዩን እውነታነት አምኖ መቀበል ልብ ላይ ቋጥሮ ማስቀመጥ ወንኑጥቅ ቢልሊሳን ልብ ያመነውን ነገር ደግሞ ምላስ መመስከር እውነት መሆኑን ልባችን የተቀበልነውን ያመነውን ነገር በመላሳችን እውነተኛ መሆኑን መመስከር ወልዓመሊ ቢልአርካን በሰውነታችን በአካላችን ደግሞ ታዛዥ ሆኖ መገኘት ያንን ነገር በስራ መግለጽ ኢማን ተብሎ ይጠራል ስለዚህ ለሙስሊሞች እምነት የሚባለው ነገር እነዚህን ሶስቱንም ነጥቦች ያካተተ ሆኖ ነው የምናገኘው ማለት ነው ስራን ከልብ እምነት ነጥለን ማየት አንችልም ማለት ነው ና እውነተኛ ሙእሚኖች ማለት الذين آمنوا بالله በአላህ ብቸኛ ጌትነት ያመኑ ናቸው በመድራዊ ህይወታቸው አላህን ብቻ ጌታቸው ያደረጉ ወረሱሊሂ እንደዚሁም በመልእክተኛው በነብያችን አለይሂ ሰላቱ ወሰለም ነብይነት የመጨረሻ መልእክተኝነት አምነው የተቀበሉ ናቸው ካመኑ በኋላ ግን ልባቸው ለጉዳዩ ዕውቅና ሰጥቶት እውነት መሆኑን ብቻ አረጋግጦ የሚተወው አይደለም ከዛስ ثم لم يرتابوا ያልተጠራጠሩ ናቸው ማለት ነው በዚህ እምነታቸው ኢማን 70% 80% የሚባል ነገር የለውም ሙሉ በሙሉ ሀንት እውነት መሆኑን በልባቸው አምነው የተቀበሉ ምንም አይነት ጥርጣሬ ያልገባባቸው ናቸው ሰው ያላመነበትን አካል ሊፈራው አይችልም አላህን እናምናለን የምንል ከሆነ አላህን ማመናችንን በስራ ከሚገልጸው አንዱ የልብ ስራ ነው ልብ ደግሞ አላህን በመፍራት ኢማኑን ያሳያል ማለት ነው አላህን መፍራት የትም ስፍራ ላይ ሆነን ተቅዋ ወይም ደግሞ አላህን መፍራት ማለት በጥቅሉ العمل بالتنزيل والخوف من الجليل والاستعداد ليوم الرحيل والقناعة بالقليل معناته تقوى معنات العمل بالتنزيل الله باوردو حق يميسرا كሆነ የአላህን ህግ አክብረን ቦታ ሰተነው والخوف من الجليل የአላህን ታላቅነት ኃያልነቱን ተረድተን የምንፈራ የምንንቀጠቀጥ ከሆነ والاستعداد ليوم الرحيل ነገ ለምንጓዝበት ዓለም ለአኺራ ከወዲሁ ስንቅ ይዘን የምንዘጋጅ ከሆነ والقناعة بالقليل በዚች ጠፊ በሆነችው ምድራዊ ዱንያ ላይ ደግሞ በዱንያ ህይወታችን ባለችን ትንሽ ነገር የምንብቃቃ ከሆነ በርግጥም ተቅዋ የሚባለው ነገር ይሄ ነው ማለት إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع السلام عليكم ورحمة الله تعالى وبركاته يا جماعة الخير እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ ሙስሊም ወንድሞቼና እህቶቼ እንዲሁም ክርስቲያን ወገኖች ሰላም ናችሁ ማሻአላህ አልহামዱሊላህ እኛም ሰላም ነን ጀዛኩሙላህ خير እንግዲህ ማሻአላህ ኦኬ ሰዓት ሳይባክን ወደ ፕሮግራም እንግባ الإيمان بالله بالله ما من كملوا من جمروا إن شاء الله ودسوا قطة لقبة أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم إن شاء الله بالله ما من ملون رئيس ዛሬ ቀጥታ ባንጀምረውም ለዛ ርዕስ መግቢያ እንዲሆነን ስለ ኢማን ምንነት የተወሰኑ ነጥቦችን እንመለከታለን አሚን አሚን ቅድሚያ ኢማን ማለት በራሱ ምንድነው እምነት ለሙስሊሞች ያለው ትርጓሜ ምንድነው የሚለውን ኢንሻአላህ እንመለከተዋለን እናም አልኢማኑ ወሐቂቀቱሁ ትክክለኛ ኢማን ትክክለኛ እምነት ትርጓሜውና መልእክቱ ምን ይመስላል የሚለው ኢንሻአላህ ፈቀደ እንመለከታለን ማለት ነው وقد بين الله سبحانه لعباده حقيقة الإيمان الله ለምእመናን ባሮቹ የኢማንን ትክክለኛ ምንነት በቁርአን አንቀጽ ላይ አብራርቶታል ገልጾታል يقبل الله به الأعمال ስራዎችን በጠቅላላ የሚቀበልበት
ስራዎች አላህ ዘንድ ፍሬያማ የሚሆኑበት ትክክለኛ እምነት ማለት ምን እንደሆነ በቁርአኑ ላይ አብራርቶልናል ويتحقق به ما وعد الله المؤمنين ለሙእሚናን ባሮች የገባላቸው መልካም የተስፋ ቃል ኪዳን ሊረጋገጥበት የሚችለው እምነት ምን አይነት እምነት እንደሆነ አላህ በቁርአኑ ገልጾታል ብለን ነው ምናምነው ስለዚህም الإيمان اعتقاد وعمل ኢማን ማለት ለሙስሊሞች اعتقاد በልብ አመል በሰውነታችን ደግሞ በስራ የገለጽነው ነገር ነው እምነት ማለት ልብ ዕውቅና ሰጥቶት ለጉዳዩ በልብ ብቻ አውቀነው የተውነው ነገር ማለት አይደለም ወይንም ደግሞ ሳናምነው የጉዳዩን እውነተኛነት በልባችን ሳንቀበለው በሰውነት አካላችን ሰርተን የገለጽነው ብቻ አይደለም ኢማን ማለት ሁለቱንም ያካተተ ነው በጥቅሉ الاعتقاد بالجنان والنطق باللسان والعمل بالاركان ኢማን ማለት الاعتقاد بالجنان በልብ የጉዳዩን እውነታነት አምኖ መቀበል ልብ ላይ ቋጥሮ ማስቀመጥ والنطق باللسان ልብ ያመነውን ነገር ደግሞ ምላስ መመስከር እውነት መሆኑን ልባችን የተቀበልነውን ያመነውን ነገር በመላሳችን እውነተኛ መሆኑን መመስከር والعمل بالاركان በሰውነታችን በአካላችን ደግሞ ታዛዥ ሆኖ መገኘት ያንን ነገር በስራ መግለጽ ኢማን ተብሎ ይጠራል ስለዚህ ለሙስሊሞች እምነት የሚባለው ነገር እነዚህን ሶስቱንም ነጥቦች ያካተተ ሆኖ ነው የምናገኘው ማለት ነው ስራን ከልብ እምነት ነጥለን ማየት አንችልም ማለት ነው ኢማን ለሙስሊሞች ትክክለኛ ትርጓሜው ይሄንን ይመስላል ማለት ነው قال تعالى ጌታ አላህ ሲናገር በቅዱስ ቃሉ በሱረቱል ሁጁራት አንቀጽ 15 ላይ ምዕራፍ 49 ሱረቱል ሁጁራት አንቀጽ 15 ላይ ኢነመል ሙእሚኑን እውነተኛ ሙእሚኖች ማለት ይላል ትክክለኛ ሙእሚን ማን እንደሆነ ሲገልጽ ማለት ነው ኢማን አላህ ዘንድ ተቀባይነት እንዲኖረው ካስፈለገ እውነተኛ ሙእሚኖች ቀጥሎ ያለውን የሚያሟሉ ናቸው ነው ያለው ገና ሲጀምር ኢነማን ያለው ይሄ አዳቱል ሐስር ይባላል በቋንቋ ህግ ጉዳዩን ገድቦ ለማስቀመጥ ማለት ነው ከዚህ ውጪ ሌላ የለም ብሎ ለመግለጽ እንደማለት ነው እና እውነተኛ ሙእሚኖች ማለት الذين آمنوا بالله በአላህ ብቸኛ ጌትነት ያመኑ ናቸው በመድራዊ ህይወታቸው አላህን ብቻ ጌታቸው ያደረጉ ወረሱሊሂ እንደዚሁም በመልእክተኛው በነብያችን አለይሂ ሰላቱ ወሰለም ነብይነት የመጨረሻ መልእክተኝነት አምነው የተቀበሉ ናቸው ካመኑ በኋላ ግን ልባቸው ለጉዳዩ ዕውቅና ሰጥቶት እውነት መሆኑን ብቻ አረጋግጦ የሚተወው አይደለም ከዛስ ثم لم يرتابوا ያልተጠራጠሩ ናቸው ማለት ነው በዚህ እምነታቸው ኢማን 70% 80% የሚባል ነገር የለውም ሙሉ በሙሉ ሀንት እውነት መሆኑን በልባቸው አምነው የተቀበሉ ምንም አይነት ጥርጣሬ ያልገባባቸው ናቸው وجاهدوا بأموالهم وأنفسهم في سبيل الله وجاهدوا بأموالهم በገንዘቦቻቸውም የታገሉ ናቸው ገንዘባቸውን አላህ ለሚወደው ነገር በማፍሰስ ገንዘባቸውን አላህ ለሚፈልገው ነገር በማዋል ኢማናቸውን ገንዘብ በማውጣት ይታገላሉ ማለት ነው وأنفسهم እንዲሁም በነፍሶቻቸው ህይወታቸውንም መስዋዕት በማድረግ ማለት ነው في سبيل الله በአላህ መንገድ ላይ ሆነው የአላህን ቃል የበላይ ለማድረግ ሐቅን ለማንገስና ሐሰትን ለማርከስ በነፍሳቸውም በገንዘባቸውም በአላህ መንገድ ላይ ትግል የሚያደርጉ ከሆነ እነዚህ እውነተኛ ሙእሚኖች ይባላሉ ኡላኢከ ሁሙስ ሲዲቁን ይላል እንደዚህ አይነቶቹ ፍጹም እውነተኞች ይባላሉ አላህ ዘንድ ትክክለኛ እውነተኞች ከሲዲቆች ለመመደብ ምን ያስፈልጋል ማለት ነው ትክክለኛ ኢማንና ያንን ኢማን በተግባር ሊያረጋግጥልን የሚችል ስራ ያስፈልጋል ማለት ነው ኡላኢከ ሁሙስ ሳዲቁን ፍጹም እውነተኞች ናቸው ሳዲቆች እውነተኞች ማለት እነዚህ ናቸው በማለት ጌታችን አላህ ገልጾልናል ማለት ነው ونرى من هذه الآية ከዚህ ከተከበረው አንቀጽ በግልጽ የምናየው የምንረዳው ነገር ምንድነው
أن الإيمان المقبول الصادق تقباينة يالو اونتኛ إيمان مالت هو الاعتقاد عندنا يلب منتنو الذي لا يخالطه ريب ምንም አይነት ጥርጣሬ ያልተቀላቀለበት መዋለል የሌለበት ፍጹም የተረጋገጠ የልብ እምነት ነው እንደገናም وهو العمل በስራም የተገለጸ ነው المتمثل في الجهاد بالمال والنفس في سبيل الله በአላህ መንገድ በገንዘብና በነፍስ መታገልን ምሳሌ አድርጎ ባመጣው መልኩ ማለት ነው እናም በጥቅሉ ኢማን በልብ ዕውቅና ተሰጥቶት በስራ የገለጽነው ነገር ሲሆን ነው ትክክለኛ እምነት ማለት ዋናው ልብ ነው ይሄው ጊዜ በስራ ታዛዥ ሳይሆን የአላህን ህግ እየጣሰ ለምን እንዲህ ታደርጋለህ ሲባል እኔ እኮ ትክክለኛ ሙእሚን ነኝ ዋናው ልብ ነው የሚል ሰው አለ ልብ ከውጫዊ ማንነት ተነጥሎ ለምንድን ነው የሚታየው የጉዳዩን እውነተኝነት በልብ ብቻ ዕውቅና መስጠትስ መቼ ለኢማን ተቀባይነት መስፈርት ሆኖ ቀረበ ምክንያቱም የልብ ብቻውን እምነቱ ኢማን ተቀባይነት እንደማይኖረው በቂ ማረጋገጫ ካስፈለገ ኢብሊስ ለعنቱላሂ ዐለይሂ ማስረጃ መሆን ይችላል የኢብሊስን ታሪክ ካያችሁት በቅዱስ ቁርአን ውስጥ በአላህ ብቸኛ ጌትነት የሚያምን ነበር ይህንንም ቁርአን በብዙ ቦታ ላይ ገልጾልናል ለምሳሌ ከራህመቱ ከጀነት ካባረረው በኋላ በሱረቱ ሷድ ምዕራፍ 38 ላይ አንቀጽ 79 ላይ ምንድነው ያለው ረቢ ፈአንዚርኒ ኢላ የውም ይብዓሱን ረቢ ጌታዬ ሆይ ነው ያለው አላህ ጌታው እንደሆነ ያምናል ማለት ነው ተመልከቱ አላህን ጌታዬ ሆይ አለ ቀጠለና ደግሞ ፈአንዚርኒ አቆየኝ ኢላ የውም ይብዓሱን ሰዎች እስከሚቀሰቀሱበት ቀን ድረስ እስከ ትንሳኤው ዕለት እባክህ ህልውናን ሰጥተህ አቆየኝ ብሎ አላህን ለምኖታል አላህ እድሜን ማራዘም ህይወትን ማቆየት ሙእሚን ያሰኘዋል አያሰኘው ومع ذلك فقد وصفه الله بالكفر ከዚሁ ጋራ ግን አላህ ካፊር ወይም ከሃዲ ብሎ ነው የገለጸው لتكبره عن عمل ما امره الله به الله አድርግ ብሎ ያዘዘው ስለኮራ እንቢ ስላለ በሱረቱል በቀራ አንቀጽ 34 ላይ እንደተጠቀሰው ማለት ነው መላእክቶችም ኢብሊስም ለአደም የአክብሮትን ስግደት ስገዱ ተብሎ በታዘዙ ሰዓት ሁሉም መላእክቶች እሺ ብለው ሰገዱ ነው የሚል ኢብሊስ ብቻ ሲቀር ናም አባ እንቢ አለ ወስተክበረ ኮራ እንቢ በማለቱና በመኩራቱ ምክንያት ወካነ ሚነል ካፊሪን ከካህዲያኖችም ሆነ ይላል ስለዚህ ኢማን ተቀባይነት እንዲኖረው ልባችን ዕውቅና የሰጠውን ነገር በስራ ልንገልጸው ይገባል ማለት ነው ኢማን ማለት ለሙስሊሞች والإيمان الحق اذن ምንድነው ቢባል هو الذي يشتمل ቀጥሎ ያሉ መስፈርቶችን የሚያሟላ ነው አንደኛ العاقدة الثابتة التي لا يخالطها شك ምንም አይነት ጥርጣሬ ያልተቀላቀለበት በልብ ላይ የጸና እምነት ያስፈልጋል እስኪ በእስልምናችን ፍጹም እርግጠኞች ነን ወይ ይሄ ራሳችንን ነው መጠየቅ በአላህ ብቸኛ ጌትነት እናምናለን ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ መለኮታዊ መጽሐፍ የመጨረሻው መገለጽ መሆኑን አምነን ተቀበለናል የሚከፍልበት የትንሳኤው ዓለም መኖሩን አምነን ተቀበለናል ጀነት ጀሃነም አሉ ብለን አምነናል እነዚህ ሁሉ ስናምንና ስንቀበላቸው ግን እንደው ተጠራጥረን ነው ወይስ ፍጹም እርግጠኞች ሆነን ነው ብለን ራሳችንን መጠየቅ አለብን ጥርጣሬ ከገባ ኢማን ተብሎ አይጠራም ልክ ሰዎች እንደ ጽድቅና ኩነኔ ቢኖርም ባይኖር ነው በስራ ሊያሳየን የሚችል ስራ ያስፈልገናል ማለት ነው ኢማንን እውነተኛ መሆኑን የሚያሳይ ማለት ነው እነዚህ ሁለቱ ማለት ነው አንድ ላይ ሲያያዙ ምን ይባላሉ ኢማን ተብለው ይጠራሉ ሐሰኑል በስሪ ረሂመሁላህ ሲናገሩ ከሰለፍ ሊቃውንቶች ውስጥ አንዱ ናቸው ليس الإيمان بالتمني ولا بالتحلي አሉ ኢማን ወይም እምነት የሚባለው ነገር ቁጭ ብሎ ብቻ እንደው በመኞት ወይንም በመጋጋጥ የሚመጣ ነገር አይደለም ኢማን ማለት
ወላኪን ማ ወቀረ ፊል ቀልቢ ልብ ላይ ማለት ነው ቦታና ስፍራ አግኝቶ ጽናት ባለው መልኩ የተቀመጠና ወሰደቀተሁ الأعمال ስራ ደግሞ እውነተኝነቱን ያረጋገጠው የመሰከረለት ነው ብለዋል። ይሄም ያው ለዚህ አባባላቸው ቁርአናዊ መረጃ ስላላቸው ነው። እና ለሙስሊሞች ትክክለኛው እምነት ልብ ዕውቅና የሰጠው ከዛም ደግሞ በስራ የተገለጸ ነው ማለት ነው። ولا عمل انواع መቻል አንደኛ የልብ ስራ የሚባሉ አሉ። ኢማናችንን የሚያሳዩ አላህን ብቻ ፈር ከሆነ የማመናችን አንዱ ምልክት ነው ማለት ነው። ሰው ያላመነበትን አካል ሊፈራው አይችልም። አላህን እናምናለን የምንል ከሆነ አላህን ማመናችንን በስራ ከሚገልጸው አንዱ የልብ ስራ ነው። ልብ ደግሞ አላህን በመፍራት ኢማኑን ያሳያል ማለት ነው። አላህን መፍራት የትም ስፍራ ላይ ሆነን ተቅዋ ወይም ደግሞ አላህን መፍራት ማለት በጥቅሉ العمل بالتنزيل والخوف من الجليل والاستعداد ليوم الرحيل والقناعة بالقليل ማለት ነው። ተቅዋ ማለት العمل بالتنزيل አላህ ባወረደው ህግ የሚሰራ ከሆነ የአላህን ህግ አክብረን ቦታ ሰጥተነው والخوف من الجليل የአላህን ታላቅነት ኃያልነቱን ተረድተን የምንፈራ የምንንቀጠቀጥ ከሆነ والاستعداد ليوم الرحيل ነገ ለምንጓዝበት ዓለም ለአኺራ ከወዲሁ ስንቅ ይዘን የምንዘጋጅ ከሆነ والقناعة بالقليل በዚች ጠፊ በሆነችው ምድራዊ ዱንያ ላይ ደግሞ በዱንያ ህይወታችን ባለችን ትንሽ ነገር የምንብቃቃ ከሆነ በርግጥም ተቅዋ የሚባለው ነገር ይሄ ነው ማለት ነው። ተቅዋ ማለት بأن يطاع فلا يعصى አላህን ልንታዘዘው ነው ላናምፀው ነው። ወይሽከራ فلا يكفر ለሰጠን ኒዕማ በመላስም በተግባርም ልናመሰግነው ነው ላንክደው ነው። አላህን ፈርቶ መገኘት ማለት ስለዚህ አላህን መፍራት ማለት እሱ ያዘዘንን አቅም በፈቀደ መጠን እየተገበረን እየታዘዝን የከለከለንን ነገር እየራቅን በልባችን የአላህን ታላቅነት እምንፈራ ከሆነን የኢማን አንዱ መገለጫ የልብ ስራ ነው። ወልኢናበቲ ኢለይህ እንዲሁም በመጸጸት ወደ አላህ መመለስ ልብ ከሚሰራቸው ስራዎች ውስጥ ከተቋም ቀጥሎ ሌላ ምን ያደርጋል? የልብ ስራ ጸጸት ተሰምቶት ወደ አላህ መመለስ ተውበት ለማድረግ ልብ ለሰራው ወንጀል ለሰራው አመጽ መጸጸት አለበት። ሰውየው ከልቡ ተጸጸተ ማለት ኢማኑን በልቡ በስራ ገለጸ ማለት ነው። ልብ ላይ የተቀመጠውን ኢማን ልብ በተሰጠው የሥራ ዘርፍ እያረጋገጠው ነው ማለት ነው። ወተወኩል ዐለይህ እንዲሁም አላህ ላይ መመካት በየትኛውም ሁኔታችን በዱንያውም በዲን ጉዳያችንም ላይ ዋቢያችን መመኪያችን ረዳታችን ማንን ማድረግ አላህን ብቻ ማድረግ አለብን። ለእያንዳንዱ ነገር ከአላህ ውጪ የምንመካባቸው ሌላ ኃይሎች ሊኖሩ አይገባም። እኛ ኃይሎች ብለን የምናስባቸው ነገሮች ሁሉ ኃይል እንኳን ቢኖራቸው ለነሱ ኃይልን የሰጠ የኃይል ምንጭ የሆነው አላህ ብቻ ነው። ስለዚህ መመካት ማለት አንድ አላህ ላይ ብቻ ነው። ሐስቡናላህ ወኒዕመል ወኪል እንላለን። አላህ በቂያችን ነው ምን ያምር መመኪያ ወይ በነጠላ ደግሞ ሐስቢየላህ አላህ በቂዬ ነው ወኒዕመል ወኪል ምንኛ ያማረስ መመኪያ ነው። ምክንያቱም ወደ አላህ ከተጠጋን አላህ ከጠበቀን ሊጎዳን ወይ ሊያጠፋን የሚችል ማን ነው? ሐዲስ አልቁርሲ ላይ ጌታችን አምላካችን አላህ እንደተናገረው አጠቃላይ የዓለም ሰው በጠቅላላ ለውጅተማዑ አን يضرك بشيء ያለው 7 ቢሊዮን የሚጠጋ የዓለም ህዝብ ለታስበው ኃይላቸውን አሰባስቦ በሆነ ነገር እንግዳህ እንኳን ቢሉ ለን يضرك بشيء በአንዳች ነገር እንኳን ሊጎዱህ አይችሉም ማለት ፊትህ ላይ ያለውን ዝንብ እንኳን ማባረር አይችሉም ነው። ኢላ بشيء قد كتبه الله عليك አላህ አስቀድሞ ባንተው ላይ እንዲደርስብህ ወስኖ የጻፈልህ ያስቀመጠልህ ካልሆነ በቀር ይላል። ይሄ ማለት ምን ማለት ነው? የህዝቦች መብዛት የኃይላቸው መፈርጠም ጌታችን አላህ ይሁን ብሎ ካልፈቀደ ዋጋ የለውም ማለት ነው። ትርጉም አልባ ነው። ለዚህ ነው አላህ ላይ ብቻ መመካት የሚያስፈልገው።
ጉዳያችን ከግብ እንዲዳረስ ተስፋ የምናደርግበት አካል ጌታችን አላህ ብቻ መሆን አለበት ሰው ላይ ተስፋ ማድረግ የለብንም ሰበብያውን ነው እንድናዳርስ የሚፈልገው እንጂ ሙሉ ተስፋ በሰው ላይ መጣል የለብንም በተለይ በሰዎች ላይ ሙሉ ተስፋ ከጣለን ደግሞ ሐቂቃ ጉዳቱን ታውቁታላችሁ አላህ ሊፈተነን ፈልጎ ያ ተስፋ ያደረግንበት ነገር እንዳይረጋገጥ እንዳይሳካልን ቢወስንና ተስፋ ካደረግንበት አካል ያሰብነው ነገር ባይሳካ ሞራላችን ነው አይደለ ባንዴ የሚከሰከሰው ባንዴ ተስፋ እንቆርጣለን ማለት ነው ይሄ ነው ሰው ላይ የሚመካሰው ፍጻሜው ይሆናል ማለት ነው ስለዚህ ከወንድማችን ወይ ከእህታችን ከዓሊሞች ከታላቆች የሆነ ነገርን ያሳኩልናል ብለን የሆነ ነገር እንደ ሰውኛ ሰበቡን አዳርሰን ይሄንን ነገር ከነሱ አገኛለሁ ብለን ተስፋ ስናደርግ ተስፋዬን ባንተ ላይ ጥያለሁ እንዳንል ሙሉ ተስፋ በጌታችን እንጂ በሰው አይደለም ምንም ሊያደርግልን አይችልም አላህ ሲፈቅድ ብቻ ነው አላህ ሲያግዝ ብቻ ነው የሚሳካው ስለዚህ ሰበብያውን ታደርስና عليه ተወከልቱ ትላለህ አላህ ላይ መመካት ነው የሚያስፈልገው ሊያሳካ የሚችል አላህ እንጂ ሰው አይደለምና ማለት ነው ከዚህ አንፃር ነው እንግዲህ ኢማናችንን በተግባር ከሚገልጹ ስራዎች ውስጥ አንዱ አመሉል ቀልብ የልብ ስራ የተባለው ሌሎች ነገሮችንም ያው መጥቀስ ይቻላል የልብ ስራዎች ብዙ ናቸው አንዱ ስራ ነው ብለናል እንግዲህ ሁለተኛ አመሉል ሊሳን ኢማናችን ወይም እምነታችንን በትክክል ሊያረጋግጠው የሚችለው ደግሞ ከስራ ዘርፎች ውስጥ የምላስ ስራ የልብ ስራን አየነው እንደናሙና አሁን ምላስ የሚተገበራቸው ስራዎችም አሉ ያመነ ሰው በምላሱ ይገልጻል مثل نطق الشهادتين مثل نطق الشهادتين ሸሃደተይንን መናገር ይሄም በልባችን ውስጥ የተቀመጠውን እምነት በምላሳችን እየገለጽነው ነው ሰውየው አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ አለይሂ ሰላቱ ወሰላም ከአንድ አላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እመሰክራለሁ ነብዩ መሐመድም አለይሂ ሰላቱ ወሰላም የአላህ መልእክተኛ ባሪያው መሆናቸውን እመሰክራለሁ ሲል በልቤ ያመንኩትን ነገር በምላሴ እውነት መሆኑን እናገራለሁ እያለ ነው ስለዚህ የልብ እምነት በምላስ የንግግር ተግባር መገለጽ አለበት ሸሃደተይንን ማለት ነው እንደዚሁም ለምሳሌ አሁን ክርስቲያን ወገኖቻችን ወይ ሌሎችን ስለ እስላም አስተምረናቸው የእስላም ጉዳይ መልእክቱ ገብቷቸው ከተገለጸላቸው በኋላ ሙስሊም መሆን ፈልጋለሁ ሲሉ ኦሬዲ ጉዳዩን በልባቸው ተቀበለውታል ማለት ነው እውነተኛ መሆኑን ልባቸው አምኖታል ግን ምን ያስፈልጋል ግዴታ ያያመነውን ነገር ምላሳቸው ሊገልጸው ስለሚገባ በምላስ ሸሃደተይንን ተናግረው ወደ እስላም ይገባሉ ሸሃደተይኑን ሲመሰክሩ ሙስሊሞች ሆኑ ማለት ነው አይደል ከዛ በኋላ ደግሞ በስራ ይገልጹታል በአካላቸው ያ ደግሞ ያው ሶስተኛው ፓርት ላይ ነው የምንመጣበት ነው አሁን ሁለተኛው ላይ ስላለን ነው እንደዚሁም ወተስቢህ ምላስ ከሚፈጽማቸው ስራዎቹ መካከል ተስቢህ ሱብሃንአላህ ማለት አላህ ከጎዶሎ ባህሪያት ሁሉ የጠራ ነው ከፍጡራን ከመመሳሰል ጥራት የተገባው ጌታ ነው ብለን መመስከራችን ወተህሊል ላ ኢላሃ ኢላላህ ማለታችን አይ ላ ማዕቡደ ቢሐቅ ኢላላህ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ወተህሚድ በመላስ አልহামዱሊላህ ብለን አላህ ለዋለልን ጸጋ በመስጋና መግለጻችን ወልእስትግፋር ለሰራናቸው ጥፋቶች ደግሞ ጌታችን አላህ እንዲታረቀን ይቅርታ እንዲያደርግልን አስተግፊሩላህ ጌታችን አላህ ሆይ የኃጢያት ምህረትን እንፈልጋለን ካንተ ይቅርታህን እንጠይቃለን ብለን አሁንም በመላሳችን ይሄንን ማድረጋችን በጥቅሉ መላስ የሚናገራቸው ብዙ የዒባዳ ዘርፎች አሉ ወዳዕወቲ ኢላላህ ሰዎችን ወደ አላህ መንገድ መጣራት ሐቅን ከባጢል ለይቶ ማሳየት ሰዎች በጨለማ ውስጥ ሲመላለሱ አይተን ዝም ሳንል ኑ ብርሃን ያለው በእስላም ውስጥ ነው ብለን ወደ እስላም ብርሃን ሰዎችን መናገርና መጣራት والامر بالمعروف والنهي عن المنكر በመልካም ነገር ማዘዝ ይሄን ስራ ስሩ ከመጥፎ ነገር ደግሞ እንዳይቀርቡት መከልከል ምላስ የሚሰራቸው ስራዎች ናቸው እነዚህ ሁሉ ምንድናቸው ልብ ላይ የተቀመጠው እምነት በስራ ሲገለጽ ማለት ነው ሶስተኛው ደግሞ የስራ ዘርፍ አመሉል ጀዋሪህ አካል የሚተገብራቸው ስራዎች አሉ
ልብ ብለናል ሁለተኛ ምላሳልን ሶስተኛ ደግሞ የተቀረው የሰውነት አካላችን مثل الصلاه ለምሳሌ ሶላት መስገድ አምስት ወቅት ሶላት ደንቡንና ስርዓቱን ጠብቆ መስገድ ወዘካት ምጽዋትንም በአግባቡ መስጠት ለሚገባው አካል ወሶሚ በአመት አንድ ጊዜ የሚመጣውን የረመዳን ጾምና ሌሎችንም ተወዳጅ የሆኑ የሱና ጾሞችን መጾም ወልጂሃድ في سبيل الله በአላህ መንገድ ጠላትን መታገል وطلب العلم لله ለአላህ ብሎ ሃይማኖታዊ ዕውቀትን መፈለግ والتجارة እንደዚሁም መነገድ تجارة ወይም ደግሞ ንግድ والزراعة والصناعة ፋብሪካን ኢንዱስትሪንም መክፈትም ሆነ የጓሮ አትክልት አዝመራንም እንደዚሁ በእንደዚህ አይነት ስራ ላይ መሰማራት ተህቂቀን لأمر الله የአላህን ትእዛዝ ለማረጋገጥ የአላህን ትእዛዝ ለመፈጸም ያግዛሉ በሚል ንያ በዚህ ስራ ላይ ራሱ መሰማራት እነዚህ ሁሉ ምንድናቸው ሰውነታችን የሚተገብራቸው የሥራ ዘርፍ ናቸው ኢማን የሚረጋገጥበት ማለት ነው ስለዚህ ለኛ ለሙስሊሞች ኢማን ወይም እምነት ማለት ልብ ዕውቅና ሰጥቶት አካል በታዛዥነት የገለጸው ነገር ነው ማለት ነው ይሄ የኢማን ትክክለኛ ዴፊኒሽኑ ነው الإيمان يزيد وينقص ኢማን ይጨምራል ይቀንሳል ብለንም እናምናለን ኢማን ወይም እምነት ማለት በአንድ ሰው ልቦና ውስጥ ከገባ በኋላ ሪጂድ ሆኖ ተረጋግቶ የሚቀመጥ የማይጨምር የማይቀንስ ነገር አይደለም ኢማን ይጨምራል ይጠነክራል በተቃራኒው ይቀንሳል ይደክማል وهناك أسباب تقوي الإيمان فيزيد አንዳንድ ምክንያቶች አሉ ኢማን እንዲጨምርና እንዲጠነክር የሚያደርጉት كما قال تعالى الله ስለ ሙእሚናን ባሮቹ ሲናገር ሱረቱል አንፋል ቁጥር 2 ላይ እንደተናገረው በምዕራፍ 8 ሱረቱል አንፋል አንቀጽ 2 ላይ ጌታችን አላህ ምን ይላል ኢነመል ሙእሚኑን እውነተኛ ሙእሚኖች ማለት الذين እነዚያ ናቸው اذا ذكر الله የአላህ ታላቅነት በተወሳ ጊዜ ወጅለት ቁሉብሁም ልቦቻቸው የሚሸበሩ ከሀያልነቱ የተነሳ ልባቸው በፍርሃት የሚንድ ነው وإذا تليت عليهم آياته አንቀጾቹ ደግሞ በእነሱ ላይ በተነበቡ ጊዜ زادتهم إيمانا ኢማናቸው የሚጨምርላቸው ነው وعلى ربهم يتوكلون በጌታቸውም ላይ የሚመኩ ናቸው ይላል እና زادتهم إيمانا ኢማናቸው ይጨምርላቸዋል ካለ ኢማን ምን ያረገ ነው የሚሄደው ኢንክሪዝ ያረገ ይሄዳል ማለት ነው ሪጂድ አይደለም ማለት ነው ከዛ መካከል አንዱ የአላህን ቃል ማንበብ የአላህን ቃል ተደብር ማድረግ ማስተንተን ለኢማን መጨመር አይነተኛ ምሳሌ መሆን ይችላል በዛው ተቃራኒ وهناك أسباب من المعاصي تضعف الإيمان ኢማንን የሚያዳክሙና እንዲቀንስ የሚያደርጉ የወንጀል አይነቶችም አሉ كما قال رسول الله صلى الله عليه وسلم ነቢያችን አለይሂ ሰላቱ ወሰለም በሐዲሳቸው ሲናገሩ ምን ብለዋል ولا يزني الزاني ዝሙተኛ የሆነ ሰው ዝሙትን አይሰራም حين يزني በሚዞምት ጊዜ ዝሙትን በሚሰራ ጊዜ وهو مؤمن እሱ ሙእሚን ሆኖ አማኝ ሆኖ ሊሰራው አይችልም ማለት ያንን ሲተገብር ለክ ኢማን እንደ ጃኬት ከሰውነቱ ይወልቃል ማለት ትክክለኛ ሙእሚን ሆኖ ሊሰራው አይችልም ወንጀል ኢማንን ያዳክማል ሰውየውን ያሳነፈው ይሄዳል ማለት ለዚህ ነው የኢማን መድከሙ ምክንያት ትላንት ከተላንት ወዲያ ስንሰራቸው በጣም ይቀሉን የነበሩ የዒባዳ ዘርፎች ዛሬ ግን ይጫጫኑናል ዛሬ ስንሰራቸው እንደ በፊት አይሆንም ይከብዱናል እድሜያችን አልገፋም አላረጀንም ወይ በበሽታ በህመም አልተጠቃንም እንደውም እኔ ጠንካራ ነኝ ብዬ አስባለሁ ግን ለምንድነው በፊት ስፈጽማቸው ቀለል ያሉኝ የዒባዳ ዘርፎች ዛሬ ለምንድነው የከበዱብኝ ብለን መጠየቅ መቻል አለብን ማለት ነው ስለዚህ ይሄ ምንን ያሳያል ማለት ነው የኢማንን መድከም ያሳያል ማለት ነው ኢማን የሚጨምርም የሚቀንስም ነገር ነው እና على كل حال واذا اردنا الفوز بتحقيق الايمان ትክክለኛውን እምነት በማረጋገጥ ዘላለማዊ ደህንነትን የምንፈልግ ሰዎች ከሆነን فعلينا ان نقيمه
ልንሰራባቸው የሚገቡ መሰረታዊ ነገሮች አሉ አንደኛ ያው ተስዲቀን ثابتا في القلوب በልብ ላይ የጸና እውነተኛ የሆነ እምነት ያስፈልገናል عن طريق العلم ያም ያው በእውቀት ጎዳና የተገነባ እምነት ሲባል በየዋህነት የተቀበልነው ከቤተሰቦቻችን በውርስ ያመንነው ሳይሆን በእውቀት የገነባ ነው ጥርጣሬ ያልተቀላቀለበት እውነተኛ የሆነ እምነት በልባችን ማስቀመጥ ሁለተኛ ወዓመለን ፊል ቁሉብ በልባችን መስራት ቀደም እንደተባለው عن طريق التذكر ጉዳዩን በማስታወስና በመገሰጽ ወተፈኩር በማስተንተን وخاصة في آيات الله الكونية ተፈጥሯዊ በሆኑ የአላህ ተአምራቶች والقرآنية ቁርአናዊ በሆኑም አንቀጾች وفي الوعد والوعيد الله ለምእመናን ባሮቹ በገባላቸው የተስፋ ቃል ኪዳንና ለአመፀኞች ደግሞ እንደዚሁ በገባው ዛቻ ላይ ማስተንተን ይሄም የኢማን ማረጋገጫው ነው وقولا باللسان በምላሳችንም በመናገር بكثرة الذكر ذكر بمابزات وقول الحق اونتن ሁሌም በመናገር والدعوة الى الله ودا الله መንገድ ሰዎችን በመጣራት والامر بالمعروف والنهي عن المنكر በመልካም ማዘዝና በመጥፎ መከልከል وتعلم العلم وتعليمه እውቀትን መማርና ማስተማር والتواصي بالحق والتواصي بالصبر በሐቅ አደራ መባባልና በትግስት ወይም በሰብር ላይ አደራ መባባል ምላስ የሚተገብራቸው የኢማን ስራዎች ናቸው وعملا بجوارحنا እንደዚሁም በአካላችን መስራት በኢቃመት አርካን الاسلام አምስቱን የእስልምና ማዕዘናቶች በማቋቋም والجهاد في سبيل الله بالمال والنفس ገንዘባችንንም ህይወታችንንም መስዋዕት በማድረግ በአላህ መንገድ ላይ ጠላትን መታገል وبمجاهدة النفس للامتثال لأمر الله ነፍሳችን ወይም ስሜታችንንም ለአላህ ፍቃድና ትእዛዝ ተገዢ እንድትሆን ከራሳችን ጋራ ትግል መፍጠር وبمجالسة الصالحين ደጋግ መልካም የአላህ ባሪያዎች ሰናያቸው ወይም በንግግራቸው አኺራን ከሚያስታውሱ ጥሩዎች ጋራ አብሮ መቀማመጥ كما قال تعالى لك الله لنبياتنا عليه الصلاة والسلام اندالو بسورة الكهف لاي سورة الكهف مقراف 18 قطر 28 اسك 29 قطر 28 اسك 29 واصبر نفسك راسهن استغسلال مع الذين يدعون ربهم كنذا ጌታቸውን ከሚጠሩ ከሚያመልኩት ጋራ ነፍስያህን ታጋሽ አድርግ ከነሱ ጋር ራስህን አድርጋት ይላል بالعشي بالغداة والعشي በንጋታውም በማታውም ክፍል አላህን ጌታቸውን ከሚያመልኩት ጋራ ነፍስህን ከነሱ አድርጋት ታጋሹን ከነሱ ወደ ሌላ ተዙር ነው يريدون وجهه የአላህን ፊት ረህመቱን ፈልገው በንጋትም በማታው አላህን ከሚገዙ አላህን ከሚጠሩ ባሪያዎች ጋራ ራስህን አረጋጋ ولا تعد عيناك عنهم عينه ከነሱ ዞር አትበል تريد زينة الحياة الدنيا የቅርቢቷን ጠፊ የሆነቿን የምድራዊ ህይወት ጌጥ የምትፈልግ ሆነ ከነሱ አታዙር ولا تطع من اغفلنا قلبه عن ذكرنا ልቡኛን ከማውሳት ልቡኛን ከማስታወስ የዘነጋን ሰው ደግሞ አትስማው አትታዘዘው ወተበዐ هواه የራሱን ስሜትና ዝንባሌ በጭፍን የሚከተል የሆነን ሰው እንደዚህ አይነቱ ሰው ወካነ አምሩሁ ፉሩጣ አጠቃላይ ጉዳዩ ነገሩ በጠቅላላ ወሰንና ድንበር ያለፈ ነው ይላል ስለዚህ ከእንደዚህ አይነት መልካም ባሮች ጋራ አብሮ መቀማመጥ ይሄም የአካል ስራ ነው ማለት ነው እናም وهذا كله يحتاج اولا الى اصلاح القلوب ይሄ ሁሉ በጠቅላላ እንግዲህ ለመተግበር ቀልብ መበጀት ግድ ነው ቀልብን ማስተካከል ያስፈልጋል አላህ ልባችንን እንግዲህ ያስተካክልልን እንደዚህ አይነት እውነተኛ ሙእሚኖች ሆነን ከተገኘን አላህ መልካም የተስፋ ቃል ኪዳን ገብቶልናል ለእንደዚህ አይነት እውነተኛ አማኞች በዱንያ ላይ ብቻ ራሱ ብዙ የተስፋ ቃል ኪዳን ገብቶላቸዋል እስቲ ከነዚህ የተስፋ ቃል ኪዳኖች መካከል ዱንያ ላይ ከተገቡልን ማለት ነው ለናሙና 1-8-9ን እንመልከት ቢባል النصر على اعدائهم በጠላት ላይ ድልን መቀዳጀት ሰው ትክክለኛ ሙእሚን ከሆነ ጠላቶቹን ያሸንፋል በጠላት ላይ ድልን ይቀዳጃል
ጠላት በእኛ ላይ የበላይ መሆን በፍጹም አይችሉም በእኛ ላይ የሚሾሙት በእኛ ላይ የበላይ የሚሆኑት ኢማንን በመተዋችን ኢማናችን በመድከሙ ምክንያት ነው ስለዚህ ጠላት ከኛ በላይ መሆኑ የሚያሳስበው ሰው በጠላት ላይ ድልን ለመቀዳጀት ከፈለገ ትክክለኛ ኢማን ያስፈልጋል አላህ ለሙእሚኖች ይሄን ቃል ስለገባላቸው በሱረቱ ሩም አንቀጽ 47 ላይ ምዕራፍ 30 ሱረቱ ሩም አንቀጽ 47 ላይ ወካነ ሐቀን ዐለይና ነስሩል ሙእሚኒን ነው የሚለው ወካነ ሐቀን ዐለይና በእኛ ላይ ፍጹም የተገባ ነው ይላል ምን ማድረግ ነስሩል ሙእሚኒን support of the believers ሙእሚኖችን ወይም አማኞችን መርዳት ይላል ስለዚህ እርዳታና ድልን የሚፈልግ ሰው እገዛን ከጌታው ከፈለገ እውነተኛ ሙእሚን መሆን አለበት ማለት ነው ሁለተኛ አዲፋዑ عنهم የጠላትን አደጋ የጠላትን ኃይል ከላያቸው ላይ ማንሳት ይሄም ኢማን የሚያመጣው ነገር ነው ለዚህም በሱረቱል ሐጅ ቁጥር 38 እንደተገለጸው በምዕራፍ 22 ሱረቱል ሐጅ ቁጥር 38 ላይ ኢነላሃ ዩዳፊዑ ዐኒል ለዚነ አመኑ አላህ ካመኑ ሰዎች ላይ ይከላከልላቸዋል ይላል የጠላትን ተንኮል የጠላትን ሴራና እቅድ አላህ ከአመኑ ሙእመናን ባሮቹ ላይ ያነሳል ይከላከልላቸዋል እያለ ነው ይህም የማመናቸው ውጤት ነው ማለት ነው ሶስተኛ አልዊላየቱ ለሁም የአላህን እርዳታ ወዳጅነትን ያተርፋሉ አላህ ወዳጃቸው ይሆናል ሙእሚኖች በመሆናቸው ምክንያት የሱረቱል በቀራ 257 አንቀጽ ጅማሬው ላይ ያለው ማለት ነው ምዕራፍ 2 ቁጥር 257 ጅማሬው ላይ ምን ይላል አላሁ ወልዩል ለዚነ አመኑ አላህ ላመኑ ሰዎች ምናቸው ነው ወዳጃቸው ነው ረዳታቸው ነው ይላል የአላህን ወዳጅነት ለማትረፍ ከሙእሚኖች ጎራ መሰለፍ ግድ ነው አሁንም ስላመኑ ሰዎች ነው የሚነግረን አራተኛ አልሂዳየቱ ለሁም ቅኑን ጎዳና ይመራቸዋል ትክክለኛውን መንገድ ሂዳያውን ለዱንያም ለአኺራም የሚጠቅማቸውን ነገር ይጠቁማቸዋል አማኞችን በሱረቱ አልሐጅ ቁጥር 54 እንደተናገረው ምዕራፍ 22 ሱረቱል ሐጅ ቁጥር 54 ላይ ወኢነላህ አላህ እኮ ይላል ለሃዲ الذين آمنوا እነዚያ ያመኑ ሰዎችን መሪ ነው የሚለው ኢላ ሲራጥ ሙስተቂም ወደ ቀጥተኛው ጎዳና አላህ ያመኑ ሰዎችን ይመራቸዋል ይላል እና አላህ ቀጥተኛውን ጎዳና እንዲመራን ለዱንያም ለአኺራም የሚጠቅመንን ነገር እንዲያመላክተንና በመራን ነገር ላይ ጽናት እንዲሰጠን የምንፈልግ ከሆነ አሁንም ሙእሚኖች ሆነው መገኘት ነው አምስተኛ عدم تسليط الكافرين عليهم ከሃዲያኖችን በእነሱ ላይ አይሾምባቸው ከሃዲያኖች ቀዳዳና መንገድን አያገኙም በሙእሚኖች ላይ በእኛ ላይ እንዳይሾሙ መንገድን እንዳያገኙ አሁንም እውነተኛ ሙእሚን ሆኖ መገኘት ያስፈልጋል ይህም በሱረቱ ኒሳ 141 እንደተገለጸው በምዕራፍ 4 ሱረቱ ኒሳ ቁጥር 141 ላይ ወለን يجعل الله للكافرين አላህ በፍጹም ለካህዲያኖች አያደርግም ነው የሚለው ምንን አያደርግም على المؤمنين سبيلا በመእመናን ላይ የበላይ የሚሆኑበትን መንገድ አያደርግላቸውም ነው የሚለው ሙእሚኖች እስከሆኑ ድረስ ካፊሮች ለመሸነፍ ካፊሮች ለመዋረድ ካፊር መሆን ብቻ ይበቃቸዋል አላህ ደግሞ ሙእሚኖችን በፍጹም ካፊሮች የበላይ የሚሆኑበትን መንገድ በእነሱ ላይ አያደርግም ጠላት የበላይ እንዳይሆን ይዳርጋል ማለት ነው ስድስተኛ التمكين لهم والاستخلاف في الارض በመድር ላይ ምትኮች መሪና ንጉሶች አድርጎ ይሾማቸዋል ምድርንም ያመቻችላቸዋል ዱንያዊ ተግባራቸውንም እንደዚሁም ዲናቸውንም በአግባቡና በስርዓቱ እንዲሰሩ እንዲያከናውኑ አላህ በመድር ላይ ንጉሶች አድርጎ በመሾም አጠቃላይ ስርዓቱን ያመቻችላቸዋል ይሄም ሙእሚን በመሆናቸው ምክንያት ይህም ሱረቱ ኑር አንቀጽ 55 ላይ እንደተገለጸው በምዕራፍ 24 ሱረቱ ኑር አንቀጽ 55 ላይ ወዐደ አላህ መልካይ ተስፋ ቃል ኪዳንን ገብቷል ይላል ለነማን ነው ይሄን ቃል ኪዳን የገባው
الذين آمنوا እነዚያ ያመኑ ምእመናን ባሮቹን منكم ከናንተ ውስጥ ያሉትን ማለት ነው وعملوا الصالحات በእምነታቸው ላይ መልካም ስራ ጭምር ያስከተሉ ምእመናን ባሮቹን አላህ መልካም የተስፋ ቃል ኪዳን ገባላቸው ምንድነው እሱም ለيستخلفنهم في الارض በምድር ላይ ሊተካቸው ምድርን አስተዳዳሪ መሪዎች አድርጎ ሊሾማቸው ከመስተخلف الذين من قبلهم ከነሱ በፊት የነበሩ አማኞችን እንደሾማቸው ሁላ ለነሱም አላህ መልካም የተስፋ ቃል ኪዳን ገባላቸው ولا يمكنن لهم እንዲሁም ሊያመቻችላቸው ቃል ገባላቸው دينهم الذي ارتضى لهم ለነሱ የወደደላቸውን የመረጠላቸውን ዲናቸውን በተግባር እንዲያከናውኑ ማለት ነው እንዲፈጽሙ አላህ የተስፋ ቃል ኪዳን ገብቶላቸዋል ولا يبدلنهم እንዲሁም ሊለውጥላቸው من بعد خوفهم አምና ከፍርሃታቸው በኋላ ማለት ነው ደህንነትን ሰላምንና መረጋጋትን አላህ ሊለውጥላቸው መልካም የተስፋ ቃል ኪዳን ገባላቸው ይላል ይሄ ሁሉ ምን ስለሆኑ ነው አማኞች ስለሆኑ ነው የዛኔ ነው አላህ ምን አላቸው ያዕቡዱነኒ እኔን በብቸኝነት ያመልኩኛል ላ ይሽሪኩነ ቢ ሸይአ በኔ ምንንም ማያጋሩብኝም ومن كفر انبي بلو يكادسو بعد ذلك كذيه بحالا فأولئك هم الفاسقون كالله تزاز يوتو አመፀኛ ከሃዲዎች ይባላሉ ማለት ነው ትክክለኛ ግን ሙእሚን በመሆን በመድር ላይ ንጉስ መሆን ይቻላል ምድርን በአላህ ህግና ሸሪዓ ማስተዳደር ኢባዳችንንም ዱንያውንም ባግባቡና ቀላል በሆነ ምቹ ዘዴ እንድንሰራት እንድንገለገልባት ይዳርገናል ሰባተኛ አሁንም የአማኝ መሆን ፍሬው الرزق الطيب ጥሩ የሆነ ሲሳይን አላህ ይሰጠናል በዱንያ ላይ ሳንጨነቅ ሳንጠበብ ከየት ይመጣል ከየት ገባ ምንድነው ምበላው ብለን ሳናስብ ሳንሰጋ አላህ መልካም ሲሳይን ይሰጠናል ያብቃቃናል ማለት ነው ሀብት ሲባል የወረቀት መብዛት አይደለም الغنى غنى النفس ሀብት ማለት በራስ መብቃቃት ነው አይደለም ሰው በራሱ ከተብቃቃ ቁጥብ ከሆነ የሚፈልጋቸው ነገሮች ካገኘ ኦሬዲ ሀብታም ነው ይሄ ነው ያው በሀገርኛ ቋንቋ ጤና ራሱ ሀብት ነው ይባላል አይደለም ጤና በራሱ ምንድነው ሀብት ነው ጫማ የለኝም ብለህ አታስብ ጫማ የለኝም ብለህ አትጨነቅ እግር የሌለው ስንት ሞልቷል ይባላል አንዳንዱ አይቺ ለማጽናናት ነው ይባላል እንደ ሐቂቃውም ከታሰበ ዋናው እሱ ነው ትልቁ ጤና የሰውነት አካል ማግኘት ነው አንተ ጫማ የለኝም ብለህ ለምን ትጨነቃለህ እግር የሌለው ስንት አለ ነው የተፈተነ ሰው በመታይበት ሰዓት ምን ብለህ መናገር አለብህ አልহামዱሊላሂ الذي عافاني مما ابتلاك به وفضلني على كثير ممن خلق تفضيلا አንተን ከፈተነህ ነገር እኔን ነፃ ያረጋኝ እኔን ያዳነኝ አላህ ክብር ምስጋና ይግባው ከፈጠራቸው ፍጡሮቹም እንደዚሁ ያበለጠኝ ብለህ ምስጋና ታቀርባለህ ማለት ነው ስለዚህ ጥሩ የሆነ ሲሳይንም አላህ በዱንያ ላይ እንዲሰጥ እውነተኛ ሙእሚን መሆን ያስፈልጋል ለዚህም ሱረቱል አዕራፍ ቁጥር 96 ላይ ጌታችን ነግሮናል በሱረቱል አዕራፍ ምዕራፍ 7 ቁጥር 96 ላይ ولو أن أهل القرى የከተማዋ ባልተቤቶች አመኑ ያመኑ በሆነ ኖሮ ይላል አላህ ወተቀው ጌታቸውን አላህንም እንደዚሁ የፈሩ ቢሆኑ ኖሮ لفتحنا عليهم بركات من السماء والأرض ከሰማያትና ከምድር በረከትን ወይም ረድኤትን በእነሱ ላይ በከፈትንላቸው ነበር ምን ከሆኑ ነው ያለው አላህን ያመኑና የፈሩ ቢሆኑ ኖሮ ከሰማያትና ከምድር ረድኤትን በረከቶችን ለነሱ ባወረድን በከፈትንላቸው ነበር ወላኪን ከዘቡ ግን እነሱ ከማመን ይልቅ በነቢያቶቻቸው እንደዚሁም በአላህ አንቀጾች በተአምራቱ አስተባበሉ فاخذناهم بما كانوا يكسبون ይሰሩት በነበረውም ስራ በቅጣት ያዝናቸው ይላል ጌታችን አላህ ስለዚህ ጥሩ ሲሳይን የሚፈልግ ሰው አላህን ማመን አላህን መፍራት አለበት ማለት ነው ስምንተኛ አልዒዛ እልቅና የበላይነትን ይሰጣል ዒዘቱ ነፍስ
በሞራልህም በውስጥህም የበላይነት ስሜት ይሰማሃል የበታችነት ስሜት ይወገዳል ማለት ነው በካፊር ፊት የበታችነት ስሜት ለምንድን ነው የሚሰማህ ሙስሊም አይደለ በአላህ ብቸኛ ጌትነት የምታምን አይደለ ነገ አላህ ጀነቱን ይሰጠኛል ብለህ ተስፋ የምታደርግበት ባሪያው አይደለ ስለዚህ አንተ ካመንክ አላህ ምን ያደርጋል የበላይነትን ይሰጣል እልቅናህን ከፍ ያደርጋዋል ማለት ነው ይሄም ኢማን የሚያስከትለው ፍሬ ነው ማለት ነው በሱረቱል ሙናፊቁን ቁጥር 8 ላይ ሱረቱል ሙናፊቁን ምዕራፍ 63 ሱረቱል ሙናፊቁን ቁጥር 8 ጌታችን አላህ በዚህ አንቀጽ ላይ ሲናገር ቁል በላቸው ይላል ለሙናፊቃኖች ወሊላሂ العزة ولرسوله እልቅና ለአላህና ለመልእክተኛው ነው እንዲሁም ወሊልሙእሚኒን ለሙእመናን ባሮቹ ነው ولكن المنافقين لا يعلمون ሙናፊቃኖች ግን አያውቁም አይረዱም ማለት እልቅና ከፈለጉ እልቅና የሚገኘው በማመን ነው ማለት ነው አላህ የበላይ ነው አሸናፊ ነው ለባሮቹ እልቅናን የሚለግስ እሱ ነው እንድትለገሱ ከፈለጋችሁ እመኑ ስለሚል ዒዛ የበላይነት የበታችነት ስሜት ከውስጣችን ተወግዶ ፍጹም የበላይነትን አላህን በማመንና እሱን በመፍራት የምናገኘው ነው ማለት ነው 9 الحياة الطيبة ጥሩ የሆነ ህይወትን መኖር ይቻላል ይህም በሱረቱ النحل አንቀጽ 97 ሱረቱ النحل ምዕራፍ 16 አንቀጽ 97 ላይ ጌታችን አላህ من عمل صالحا መልካም ስራ የሰራ ሰው ይላል መልካም ስራ የሰራ ሰው من ذكر أو أنثى ወንድ ወይ ሴት ሆኖ وهو مؤمن እርሱ አማኝ እስከሆነ ድረስ ወንድም ሆነ ሴት መልካም ስራ የሰራ ሰው ከእምነቱ ጋራ فلنحيينه حياة طيبة ጥሩ የሆነ ህይወትን እናኖረዋለን ጥሩ የሆነ ህይወት ለመኖር እንግዲህ አላህን ማመን ያስፈልጋል ማለት ነው ህይወት ኢዚ እንድትሆን ቀላል እንድትሆን እስካሁን ያው ለናሙና 9 አይተናል አይደል هذا بعض ما يفوز به المؤمنون في الدنيا አማኞች በእምነታቸው ሰበብ በመድራዊ ህይወታቸው የሚጎናጸፉት ከጌታቸው ዘንድ የሚሸለሙት ከፊል ስጦታ ነው ይሄ ለናሙና የቀረበ ነው وهذا هو الذي تحقق لأسلافنا المؤمنين الصادقين ለኡነተኛ ሙእሚኖች ለቀደምት የአላህ ባሪያዎች ለሰለፎች የተረጋገጠ ጉዳይ ነው ይሄ ነገር ሐሳብ ብቻ ሳይሆን በተግባር ሙስሊሞች ኖረውት ያለፉት ጉዳይ ነው በሙእሚንነታቸው ምክንያት አላህ ድልን በጠላት አጎናጽፏቸው የበላይ የሆኑበት ጉዳይ ነው أما الدار الآخرة የመጨረሻው አገር አኺራ ላይ ደግሞ በሙእሚንነታቸው ሰበብስ እዛስ ምንን ይጎናጸፋሉ ከተባለ فحسبهم قول الله سبحانه እንዲህ የሚለው የአላህ ቃል ብቻ በቂ ነው إن الذين آمنوا እነዛ ያመኑ ሰዎች ይላል ጌታችን በሱረቱ አልካህፍ ቁጥር 107 እስከ 108 ሱረቱ አልካህፍ ላይ ምዕራፍ 18 ከቁጥር 107 እስከ 108 إن الذين آمنوا እነዛ ያመኑ ሰዎች وعملوا الصالحات መልካም ስራዎችንም ያስከተሉ كانت لهم جنات الفردوس نزلا የላዕላይ ገነት ወይም ጀነት الفردوس መስተንግዶ አላቸው خالدين فيها በውስጧም ዘውታሪዎች ናቸው لا يبغون عنها حولا ከሷም ቀየራን አይፈልጉም መውጣትም የሚባል ነገር የለም ማለት ነው እነዚህ ማን ናቸው ሙእሚኖች ናቸው እንደዚሁም በሌላ ቦታ በሱረቱ ሉቅማን ምዕራፍ 31 ቁጥር 8 እስከ 9 ሱረቱ ሉቅማን ምዕራፍ 31 ቁጥር 8 እስከ 9 ላይ ደግሞ ኢነል ለዚነ አመኑ ወአሚሉ ሷሊሃት እነዚህ አላህን ያመኑ መልካም ስራዎችንም የሰሩ ሰዎች ለሁም ጀናቱ ነዒም የጸጋ ገነቶች አላቸው خالدين فيها በውስጧ ለዘላለም ዘውታሪዎች ናቸው وعد الله حقا الله እውነተኛ የሆነ መልካም የተስፋ ቃል ኪዳንን ገብቶላቸዋል
وهو العزيز الحكيم الشنافنا ጥበበኛ ጌታ ነው ይላል አላህ ቃሉን የሚያፈርስ አምላክ አይደለም ሙእሚኖች በመሆናቸው ሰበብ አላህ የሚወፍቃቸው ምንድነው ይሄን ሁሉ ጸጋ ነው ማለት ነው እና ያው ዛሬ እነዚህ ነገሮች በእኛ ህይወት ውስጥ ተረጋግጠው የማናየው ለምንድነው ኢማንን አተናል በቀልባችን ኢማን እንዲያድግ ኢማን እንዲፈራ ፍራፍሬዎቹ ሰፊ እንዲሆኑ ሊያደርግ የሚችል ነገር አልሰራንም ስለዚህ ኢንሻአላህ ሁላችንም የዛሬው ጥፋት ነገም አኺራ ላይ ጥፋት እንዳይሆንብን ኢማናችንን ማጠናከር አለብን እና ኢማን እንዴት ነው የሚጠናከረው በምንስ ማመን አለብን የሚል ጥያቄ ከተነሳ ያው እንዳልኳችሁ ቅድሚያ አልኢማኑ ቢላህ በአላህ ማመን ከሚለው ርዕስ እንጀምርና ኢስላም በዚህ ጉዳይ ምን እንደሚያስተምረን ክርስቲያን ወገኖቻችን ስለ አምላክ ያላቸው ጽንሰ ሐሳብ ደግሞ ምን እንደሆነ ሰፋ ባለ መልኩ የምንማረው ነው ያው ዛሬ ለናሙና ያክል የቀረበው ኢማን ምንድነው የሚለውን ብቻ ለመግለጽ ስለ ኢማን ትክክለኛ አገላለጹ ማለት ነው አላህ ከእውነተኛ ሙእሚኖች ያደርገን خير እስቲ አሁን በተመርነው ላይ ጥያቄ ኖራችኋል አሚን جزاكم الله خير الجزاء وإياكم آمين آمين ጥያቄ ያላችሁ በዚህ ላይ ጥያቄ ከሌላችሁ خير እሺ እስቲ ኢማናችን እንዲስተካከል ትንሽ ቀልባችንን ማበጀት አለብን ስለሚል እዚህ ኪታብ ላይ ቀልብ ማበጀት የሚለውን ቀጥታ ኢንሻአላህ የተወሰነ ገልጽላችሁና ያው ትምህርታችንን ቀጣዩን ፕሮግራም ከነገ ጀምሮ አላህ በፈቀደው መልኩ እንቀጥላለን እና የኢማንን ገጽታ በዚህ መልኩ ካየነው አሁን ያው ትልቁ ነጥብ ምንድነው ኢማን በዚህ በተገለጸው መልኩ በእኛ ሰውነት ውስጥ እንዲታይና እንዲገለጽ ቀልብ ማስተካከል ያስፈልጋል ልባችን የነጻ ንጹህ ልብ ሊኖረን ያስፈልጋል አላህ ንጹህ ልብ ለሁላችን ይስጠን ቀልብን እንዴት ማስተካከል እንችላለን የሚለውን ደግሞ እዛው ላይ እንመለከተዋለን በሱረቱ ሹዓራ ቁጥር 88 ላይ የተገለጸው ማለት ነው በምዕራፍ 26 ሱረቱ ሹዓራ እና ቁጥር 88 ላይ ኢብራሂም አለይሂ ሰላም የተናገሩት ነገር አለ ምን ይላሉ ከ87 ጀምራለሁ ወላ ተኽዚኒ يوم يبعثون ሰዎች በሚቀሰቀሱበት በትንሳኤው ቀን በትንሳኤው ዓለም እባክህ ጌታዬ ሆይ በአመጼ በወንጀሌ ምክንያት እንዳታዋርደኝ ያ ቀን ማለት يوم لا ينفع مال ولا بنون ገንዘብም ሆነ የወለድናቸው ልጆች የማይጠቅሙበት ቀን ነው ሰው የሰበሰበው ሀብቱ የወለዳቸው ልጆቹ አኺራ ሊጠቅሙት አይችሉም 89ኛው ላይ እንደተገለጸው ኢላ መን አተላህ ቢቀልቢን ሰሊም ተጠቃሚ ማን ነው የሚሆነው አላህ ዘንድ ንጹህ የሆነ በሰላም የተሞላ ልብ ይዞ የመጣ ሰው ብቻ ነው ተብሏል ያው القلب السليم قلب المؤمن ማለት ነው ሰላምተኛ የሆነ ልብ ማለት የሙእሚን ልብ ነው እስቲ የሙእሚን ልብ መገለጫ ባህሪያቶች ቀልቡ የተስተካከለ ሰው መለያ ባህሪያቶቹ ምንድናቸው فكما أن الأرض الصالحة للزراعة تتصف بأوصاف ለዘር ወይም ለአዝመራ የምትመች መሬት በብዙ ባህሪያቶች እንደምትጠራው እንደምትገለጸው ሁላ فكذلك قلب المؤمن يتصف بأوصاف የሙእሚን ልብ ወይም የሙእሚን ቀልብ በብዙ ባህሪያቶች ይገለጻል ይጠራል አሁን ለምሳሌ ለም መሬት እየተባለ ጥሩ የሆነ ምድር ይገለጻል ሙእሚንም እንደዚሁ ቀልቡ የተስተካከለ ከሆነ ብዙ መገለጫ ባህሪያቶች አሉት እነዚህን እንድናያቸው ካስፈለገ አንደኛ አልኢቅባሉ على الحق ሐቅን መቀበል ለእውነት ማጎብደድ የእውነተኛ ቀልባቸው የተስተካከለ ቀልባቸው የጸዳ ሰዎች መለያ ባህሪ ነው ይሄ አንደኛው እውነተኛ ኢማን ያላቸው ልባቸው የነጹ ሰዎች መለያ ባህሪያቸው ነው ሐቅ ከማንም ይነገር ከማንም ሐቅ ብቻ ስለሆነ ይቀበሉታል ማለት ነው ይህም በቁርአን ላይ አላህ እንደተናገረው ሱረቱ ዙመር ከ17 እስከ 18 በሱረቱ ዙመር 39ኛው ሱራ ከቁጥር 17 እስከ 18 ባለው ላይ
الله من ይላል والذين اجتنبوا الطاغوت ምእመናን ባሮቹን አላህ ሲገልጽ ጣዖታትን ከማምለክና ከመገዛት የራቁ ናቸው አን ያዕቡዱሃ እሷን ከማምለክ وانابوا الى الله በመጸጸት በልባቸው ወደ አንድ አላህ ብቻ የተመለሱ ናቸው እንደዚህ አይነቶቹ ለሁሙል ቡሽራ ይላል መልካም ብስራት አላቸውና فبشر عباد ባሮቼን አበስራቸው መልካም የምስራች ዜናን ንገርልኝ ይላል ለነዚህ ምእመናን ባሮች ምን አይነቶቹ الذين يستمعون القول ንግግሮችን የሚሰሙ ይሆኑ ንግግሮችን ከሰሙ በኋላስ فيتبعون احسنه ከዛም መልካም የሆነውን ለህይወታቸው ጠቃሚ የሆነውን ነገር የሚከተሉና የሚይዙ ለሆኑ ምእመናን ባሮቼ አበስርልኝ اولئك الذين هداهم الله ወደቀን ጎዳና አላህ የመራቸው ማለት እነሱ ብቻ መሆናቸውን واولئك هم اولو الالباب የአእምሮ ባለቤት የእምነት ባለቤት ማለት እነሱ ብቻ እንደሆኑ አበስራቸው በማለት ሐቅን የሚከተሉ ባሮቹን አላህ ይገልጻል ማለት ነው እና ቀልቡ ሰላምተኛ የሆነ ሰው የሐቅ ተከታይ ሆኖ ታገኙታላችሁ ማለት ነው ንግግሮችን እየሰሙ መልካሙን ነው የሚከተሉት ሐሰትና ከንቱ የሆነውን ለህይወታቸው ለዲንም ለዱንያ የማይጠቅመውን ወደ ጎን በመጣው ጠቃሚ የሆነውን ነገር መከተል አንደኛው ቀልቡ የተስተካከለ ሰው መለያ ባህሪ ነው አመል ቁሉቡል ካፊረቱ ሰቂማ በሽተኛ የሆነ የካሃዲያኖች ልብ ግን ፈተራሃ ሙዕሪደተን አኒል ሐቅ ሐቅን ቸል ብለው የዞሩ ሆኖ ታገኛቸዋለህ ይላል ቀልባቸው የታመመ ካሃዲ የሆኑ ሰዎች ከሐቅ ቸል ብለው ይዞራሉ فتبقى جاهلة لا تهتدي إليه ወደ እውነት ያልተመሩ መሃይማኖች ሆነውም ይቀራሉ كما قال تعالى الله ስለነሱ እንደተናገረው በሱረቱ الانعام ቁጥር 4 ላይ ሱረቱ الانعام ምዕራፍ 6 ቁጥር 4 ላይ وما تأتيهم በፍጹም አትመጣላቸውም من آية من آيات ربهم ከጌታ አንቀጾችም ሆነ ከተአምራቶቹ ምንም ነገር የሚመጣላቸው እነሱ ዘንድ የለም ኢላ ካኑ عنها معرضين ከዛ ከሚመጣላቸው ነገር ችላ ብለው የዞሩ ቢሆኑ እንጂ ችላ ብለው የዞሩ ቢሆኑ እንጂ ከሐቅ የሚያፈነግጡ ቢሆኑ እንጂ ምንም ተአምር አይመጣቸውም ይላል ይሄ የመኖች ባህሪ ነው ቀልባቸው የታመመ የበሽተኞች ባህሪ ነው ቀልቦ የተስተካከለ ሰው ልቡ የነጻ ሰው ሐቅን የሚከተል የሚቀበል ሆኖ ታገኘዋለህ ሁለተኛ ሌላው የቀልብ መስተካከል ምልክት ሁቡል ሐቅ እውነትን መውደድና ወንሽራሁ الصدر للاسلام እስላምን ለመማር ደረቱን አስፍቶ ማዘጋጀት የሐቅ አፍቃሪ የሐቅ ወዳጅ መሆንና ልብን ለእስላም ለመማር አስፍቶ መዘጋጀት የቀልብ መስተካከል ሌላው መገለጫ ነው وصاحب القلب السليم ቀልቡ ንጹህ የሆነ ሰው يحب الحق እውነትን ይወዳል وينشرح صدره لتعلم الاسلام ልቡንም ወይም ደረቱን እስላምን ለማወቅና ለመማር ያሰፋ ሆኖ ይታያል فيستحق بذلك هدايه الله ይህንንም በማድረጉ ሰበብ ከጌታችን ዘንድ ሂዳያ የተገባው ይሆናል ማለት ነው واما صاحب القلب السقيم ልቡ በሽተኛ የሆነ ሰው ግን فتراه يكره الحق እውነትን ሲጠላ ነው የምታገኘው ويضيق صدره لسماع الاسلام ደረቱ ወይም ልቡ እስላምን ለመስማት የጠበበ ሆኖ ታገኘዋለህ وبهذا يعرض نفسه لعقاب الله له باضلاله ራሱን በማጥመሙ ሰበብ ለአላህ ቅጣት አሳልፎ ነፍስያውን ይሰጣል ማለት ነው ይሄም ሁለተኛው ሐቅን መውደድና እስላምን ለመማር ልብን ማስፋት ቀልብ የመስተካከል አይነተኛ መገለጫው ነው قال تعالى በሱረቱ الانعام 125 ላይ ጌታችን እንዲህ ይላል ምዕራፍ 6 ሱረቱ الانعام ቁጥር 125 ላይ فمن يريد الله ان يهديه ይላል አላህ ሊመራው የፈለገውን ሰው ሂዳየተን ከውንያ ማለት ነው ኢራደተን ከውንያ አላህ አስቀድሞ ዓለማትን ከመፍጠሩ በፊት በወሰነው ውሳኔ መሰረት ትክክለኛውን ሂዳያ ሊሰጠው የፈለገውን ሰው يشرح صدره للإسلام ልቡን ደረቱን ለእስልምና ያሰፋለታል ومن يريد أن يضله
ሊያጠመው የፈለገውን ሰው ደግሞ ኢራደተን ከውንየን ጥንት ማለት ነው ሰውየው ወደፊት ሲፈጠር በአመጹ በወንጀሉና በክህደቱ ሰበብ ጥመት የሚገባው መሆኑን ጌታችን አላህ ቀድሞም ስለሚያውቅ ሊያጠመው የፈለገውን ሰው يجعل صدره ضيقا ደረቱን ጠባብ ያረጋዋል ሐረጀን ቸጋራም ያረጋዋል ኢማንን የመቀበሉ ሁኔታ كأنما يصعد في السماء ልክ ወደ ሰማይ ለመውጣት እንደሚታገል ሰው ይላል መሰላል ሳይኖር አንድ ሰው ወደ ሰማይ መውጣት ማለት ምን ማለት ነው የማይሞከር የማይታሰብ ነው ሰላም አለይኩም ይሰማል አፉ ብለናል እና መሰላል ሳይኖረው አንድ ሰው ወደ ላይ ውጣ ማለት ምን ማለት ነው እየዘለለ ከመውደቅና ከመሰበር ከመቸገር ውጭ ምንም የሚያተርፈው ነገር የለም አላህ በአመጹ በክህደቱ ምክንያት ሂዳያውን ከልክሎት ሊያጠመው ከፈለገ ወደ ኢማን ወይም ወደ እስላም የመምጣቱን ነገር ልክ ወደ ሰማይ ለመውጣት እንደሚታገል ሰው ያስቸግረዋል ማለት ነው አብሽሪ ምንም ችግር የለም ወስበር ስለዚህ ሐቅን መውደድ ልብን እስላምን ለመማር ማስፋት የቀልብ መስተካከል አይነተኛ ምሳሌ ነው አለበዛ በወንጀል ምክንያት አላህ ልባቸውን ሊያጠማቸው ከሻ ወደ ሐቅ የመምጣታቸው ጉዳይ ወደ ሰማይ ያለ መሰላል ከመውጣት ጋራ የሚገናኝ ነው وذلك لانهم يكرهون الحق ምክንያቱም ሐቅን በመጥላታቸው ሰበብ ነው እነዚህ ሰዎች ለዚህ ጥፋት የተዳረጉት በሱረቱል ሙእሚኑን ቁጥር 7 እንደተገለጸው በሱረቱል ሙእሚኑን ምዕራፍ 23 ቁጥር 7 ላይ በል ጃአሁም ቢልሐቅ እውነቱ ከጌታቸው ዘንድ መጥቶላቸው ነበር ይላል ነገር ግን ወአክثرهم للحق كرهون አብዛኛዎቻቸው ለመጣላቸው እውነት ጣይዎች ሆነው ተገኝተዋል ነው የሚለው በዚህ ሰበብ ነው ማለት ነው አንድ እህቴ በዊስፐር ግን አላህ ያጠመመውን ሰው በአኺራ ይቀጣዋል ወያልሽ አዎ ይቀጣዋል ታዳ ካልተቀጣየት ሊገባ ነው ምናልባት አንቺ መጠየቅ የፈለግሽው ሰውየው በምን ጥፋቱ ወይም በምን ወንጀሉ ነው የሚቀጣው አላህ አጥመሞት አይደለም ወይ ልትል ይሆናል ከጌታችን ዘንድ በሰውየው ላይ ጥሜት መረጋገጡ ለሰራው ወንጀልና ለክህደቱ ቅጣት ሆኖ ነው እንጂ ምክንያት ሆኖ አይደለም የሚቀርበው አላህ መጀመሪያ ሰዎችን ሁሉ እኩል አድርጎ ነው የፈጠረው ይሄንን ዝም ብለን አምነን የተቀበልነው ሳይሆን በተግባርም የምናረጋግጠው ነው አላህ ሰውን ሲፈጥር በሱረቱል ኢንሳን ምዕራፍ 76 ቁጥር 2 ላይ እንደገለጸው ኢና خلقنا الانسان من نطفة امشاج ሰውን ቅልቅሎች ከሆኑ የፍትወት ጥብታዎች ፈጠርነው አለ ከወንዱ ስፐርምና ከሴቷ እንቁላል ማንኛውም ሰው ተፈጠረ ነብተሊ በህግ ግዳጅም የምንሞከረው ስንሆን ይሄን አድርግ ይሄን ደግሞ አታድርግ በሚሉ የህግ ግዳጆች የምንሞከረው ስንሆን ሰውን ፈጠርነው ከዛስ فجعلناه سميعا بصيرا ሰሚና ተመልካችም አደረግነው አለ የሰው ልጅ በተሰጠው ጆሮ መስማት ይችላል ማለት ነው የሚነገረውን ሐቅ እንደገና በሲራ መመልከት ይችላል ማለት ነው አንደርስታንድ ማድረግ ይችላል ማለት ነው አላህ ይህንን መሳሪያ ከመነሻው ከልክሎ ቢሆን ኖሮ አሁን አንቺ እንደጠየቅሽው ነገ የውመል ቂያማ ዑዝር ወይም ምክንያት ማቅረብ ይችላል ነገም የውመል ቂያማ አላህ ዘንድ ከሚከራከሩት አንዱ እነዚህ የሰውነት መሳሪያ የጎደላቸው ናቸው ጌታዬ ሆይ እስላም መጥቶ ነበረ ነገር ግን እኔ አልሰማ አላይ አልናገር መሳሪያውን አንተ ከልክለኸኛል ይላሉ አላህ ደግሞ ድሮም በገፉሩ ረሂምነቱ ምን ብሎ ነበር በሱረቱ አልኢስራ ምዕራፍ 17 ቁጥር 15 ላይ ይህንን የተናገረው ነገር አለ ምንድነው እሱም من اهتدى فانما يهتدي لنفسه የጠመመ ሰው ጥሜቱ በነፍስያው ላይ ብቻ ነው ይላል ምዕራፍ 17 ቁጥር 15 ላይ ማለት ነው የጠመመ ሰው ጥሜቱ ለነፍስያው ብቻ ነው ይቅርታ የተመራ ሰው ማለት من اهتدى የተመራ ሰው فانما يهتدي لنفسه የምሪቱ ጥቅሙ ለማን ነው ለራሱ ነው ومن ضل يتمم ሰው ደግሞ فانما يضل عليها የሚጠመው በራሱ ላይ ብቻ ነው ሌላን ሊጎዳ አይችልም ምክንያቱም ولا تزر وازرة وزر اخرى
ኃጢአት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም ወማ ኩና ሙዐذቢና ሐታ ነብዓث ረሱላ መልእክተኛንም እስከምንልክ የምንቀጣ ወይም ጥፋተኛ የምናደርግ አይደለንም ይላል ጌታችን አላህ እናንተ ወንጀለኞች ናችሁ ልቅጣችሁ እንኳን የሚላቸው ባሮቹን እሱ ጌታ ሆኖ መቅጣት እንኳን እየቻለ ከፍጹም ገፉሩር ረሂምነቱ ከፍጹም ፍትሃዊነቱ የተነሳ መልእክት ያልደረሰውን ሰው ባልደረሰው ነገር አልቀጣም ይያለ ነው ስለዚህ አላህ ሰዎችን ሁሉ ይሄው ሰሚና ተመልካች አደረጋቸው ማለት ነው ከዛ በኋላ ነው ቅድም ምዕራፍ 76 ወዳልኳችሁ ልመለስና አንቀጽ 3 ላይ ደግሞ ምን ይላል ኢና ሀደይናሁ ሰቢል ሁለት መንገዶችን አመላከትነው አለ ይሄ የሐቅ መንገድ ነው ይሄንን የሐቅ መንገድ ተከትለህ ብትሄድ ለዘላለም ህይወትህ ይጠቅምሃል ይሄ የባጢል መንገድ ነው እንቢ ብለ በዚህ ከሄድክ ዘላለም ጥፋት ወይም ጀሃነም እሳት ውስጥ ይዳርግሃል አለው አላህ አመላከተው አብራራለት ኢማ ሻኪራን ወኢማ ከፉራ ወይ መስጋኝ ወይ ከሃዲ መሆን ግን ያንተው ባህሪ ነው ያለው ውሳኔው የማን ነው የሰውየው ነው ከዛ በኋላ ነው እንግዲህ አላህ በሰጠው ነፃ ምርጫ ላይ የግል ምርጫውን ከወሰነ በኋላ አንቀጽ 4 ላይ እዛው ቀጥሎ 76ኛው ሱራ ኢና አዕተድና ሊልካፊሪን ይላል ጌታችን አላህ ደግሞ ከዛ በኋላ ዛቻ ነው እኛ ለካህዲያኖች አዘጋጅተናል ሰላሲል ምንድነው ሰንሰለትን አዘጋጅተናል ወአግላለን ወሰዒራ አቃጣይ የሆነ እሳት ባንገቶቻቸው ላይ ተደርጎ ወደ ጀሃነም እሳት የሚጎትታቸው የሆነ አላህ አስቀድሞ አሁን ያጠመመውና የመራው ሲባል ምንን ተከትሎ ነው ማለት ነው ጥሜቱ የሰዎቹን ክህደት የሰዎቹን አመጽ ተከትሎ ነው አላህ አያጠምም ሳይሆን ማለት ያለብሽ አላህማ አጠማለሁ እኮ ይያለ ነው የሚያጠማቸው ግን ማንን ነው በአመጻቸው በወንጀላቸው ምክንያት ራሳቸውን ለጥመት የዳረጉት ናቸው ለምሳሌ አሁን ሐሳቡ እንዲገባሽ እህታችን ሰብር ጀሚል በራስሽ ምሳሌ ልስጥሽ አላህ አስቀድሞ ሰማያትና ምድርን ከመፍጠሩ ከ50 ሺህ ዓመት በፊት በለውሐል መህፉዝ ላይ ሰብር ጀሚል የጀነት ነች ብሎ ጌታችን ወሰነ ሂዳያ ሊሰጥሽም ፈለገ ልብሽን ለእስልምና አሰፋው አላህ ሁላችንንም ጀነትን ይጻፍልን በረህመቱ በቸርነቱ ይሄ ታዲያ ለኛ ለሙስሊሞች የሚሰጠው ትርጉም ወይም መልእክቱ ምንድነው ቢባል ምንድነው እኛ የምንረዳው ወደፊት ጊዜያችን ደርሶ በወሰነልን ቀንና ሰዓት ዱንያ ላይ ተረግዘን አላህ ፈጥሮን ከእናታችን ማህፀን ወተን ዱንያ ላይ የተወሰነልንን እድሜ መኖር ስንጀምር አላህ በሰጠን ነፃ ምርጫ የአላህን መንገድ መከተል እንፈልግ እስከ መጨረሻው ሙስሊም አድርጎ አቆይቶ ሙስሊም አድርጎ እንዲገድለንም የሱን ተውፊቅ የሱን የመጨረሻ ድረስ መግጠሙን የምንፈልግ ይሆን ባሮች ነን ማለት ነው ይህን ሰበብ በማድረጋችን ምክንያት አላህ በረህመቱ በቸርነቱ ደግሞ እስከ መጨረሻው ወፍቂያችኋለሁ ቢል ውሳኔው ከሰራችን በፊት ቀደመ ማለት ነው ወመን يريد ان يضله ሊያጠመው የፈለገውን ሰው ሲል የማጥመሙና የውሳኔው ጉዳይ ሰውየው ከመስራቱ በፊት ቀድሞ መከናወኑ ምንን ያሳየናል ሰውየው ዛሬ ስራውን ቢሰራውም ስራውን ከመስራቱ በፊት ምን ሊሰራ እንደሚችል አላህ የጻፈለት መሆኑን ያሳየናል ነው ለምሳሌ አሁን አንቺ ቁርአን ብትቀሪ መልካም ስራ ብትሰሪ ወይ በመላስሽ ጥሩ ነገር ብትናገሪ አጅር የለሽም እንደ እህታችን አለሽ አይደለም ነገር ግን አላህ አጅርሽን አስቀድሜ ጽፌዋለሁ ቢልስ ምን ማለት ነው ይሄ አትናገሪ እኮ ማለት አይደለም ወይም አስቀድሜ ጽፌዋለሁ ማለት አንቺ ለመናገር ባትፈልጊም እንድትናገሪ ያስገድድሻለሁ ማለትም አይደለም ለኛ ለሙስሊሞች የሚሰጠን ትርጉም ምንድነው ዛሬ ላይ ይሄን መልካም ስራሽና መልካም ንግግርሽን ብትናገሪውም አጅርን ፈልገሽ ማለት ነው ፍላጎትሽና ስራሽን ገና ሳይፈጥርሽ በፊት ያወቀው አላህ ሁሉን ስለሚያይና ስለሚያቅ እሱ ቀድሞ ውጤቱንም ጭምር ጻፈልሽ ማለት ነው ስለዚህ ውጤቱን አስቀድሞ መጻፉ የሚያሳየን ሙሉ ዕውቀት እንዳለው ነው ማለት ነው ተግባብተናል እህቴ ስለዚህ አላህ ያጠመማቸው ሲባል በአመጻቸው በወንጀላቸው ሰበብ ማለት ነው ግን እሱ ሁሉንም ነገር ቀድሞ ያወቀ ነው የጀነትና የጀሃነም እኮ ወስኖ ጽፎታል ከአላህ ውሳኔ ከአላህ ዕውቀት ሊወጣ የሚችል አዲስ ነገር የለም ነገር ግን ቀዳው ወልቀድር ከሰው ነፃ ምርጫ ጋር አይደለም የሚያገናኘው ከአላህ ሁሉን አዋቂነት ከአላህ ሁሉን ቻይነት ጋር ነው ዛሬ እንኳን ሰዎች በራሳቸው ቁጥጥር ስላልሆነ ነገር ትንበያን መናገር እየሞከሩ አይደለም እንዴ
አስተማሪ ስለ ተማሪ ወጣ ፈንታ ያወራል አይደል ትምህርት ቤት ተማሪ በነበርሽበት ጊዜ መቼም አንቺም የበኩልሽን አስተዋጽኦ አድርገሻል ክላስ ውስጥ ማን አንደኛ ይወጣል በትባይ የምትናገሪው ሰው አልነበረም ገና ፈተና ሳይቀርብ ዘንድሮ ከክላስ ማን አንደኛ እንደሚወጣ ገና ፈተናው ሳይደርስ ትናገሪያለሽ ይሄ ማለት የፈተናውን ውጤት አስቀድመሽ አይተሽዋል ማለት አይደለም እንደ ሰውኛ እንኳን በእናስበው የሆነ መንደርደሪያ መነሻ ሐሳቦችን ይዘሻል ከዛ ተነሽና አንደኛ ሊወጣ የሚችል የሆነ ሰው ማን እንደሆነ ታውቂያለሽ ማለት ነው በልምድ የሚገኝ ዕውቀት አለ እኔ አሁን ሐጅ ለማድረግ ከሀገራችን ከኢትዮጵያ በእነነሳ ለምሳሌ ከጠዋቱ 4 ሰዓት ከሆነ የተነሳሁት እዛ ስንት ሰዓት ነው የምትገባው ተብዬ ብትጠየቅ ማለት ነው ኡሙ ሃይደር ለምሳሌ ስንት ሰዓት ትደርሳለህ ብላ ጠየቀችኝ እኔ ያው ብቻዬን ጥያት ለመሄድ አይደለም ለምሳሌ ነው 6 ሰዓት ተኩል ነው የምደርሰው 4 ሰዓት ተነስቼ እንዳታጣሉኝ 4 ሰዓት ብነሳ 6 ተኩል እደርሳለሁ ብላት አውቄ አይደለም ይሄ በልምድ የተገኘ ነው እና ገባችሁ አይደል ምሳሌ ሐሳቤን አገኛችሁት ስለዚህ ጌታችን አላህ ሊያጠመው የፈለገውን ሰው ልቡን ደረቱን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ያደርጋዋል ሲል ምን አይነት ሰው ነው ይሄ ሰው ከሃዲ ሰው ነው አመፀኛ ሰው ነው ኢማንን መቀበልና መከተል እየቻለ እንቢ ያለ ሰው ነው በዚህ ምክንያት ጌታችን አላህ ደግሞ ልቡን አጠመመው ቀድሞም የሚያውቀው ነውና መቼም አላህን ለምን አወቅ አንለውም እሱ ሁሉን አዋቂ የሆነ ጌታ ነው ዕውቀቱ መጀመሪያም የለውም ማለት ነው አላኩል ሐል ኢንሻአላህ ሌላ ጊዜ እናያዋለን ከዚህ በፊት 2 ጊዜ አስተምራችኋለሁ ቀዳወል ቀድርን በተመለከተ ይሄንን ቀዳወል ቀድር ደግሞ የምትፈልጉ ዌብሳይት ላይ ገብታችሁ ማዳመጥ ትችላላችሁ ካልሆነ ደግሞ ወደፊት ያው አዳዲስ ወንድሞችና እህቶች እንዲሁም ክርስቲያን ወገኖች በየጊዜው ሩማችን እየመጡ ስለሆነ ወደፊትም መደገሙ አይቀርም ኢንሻአላህ እንደ ርዕስ እንማራዋለን ግን አሁን ወደ ተነሳነው ነጥብ እንመለስና ቀልብ ለማስተካከል የጠራ ሰላምተኛ የሆነ ልብ እሺ ደውዩ አንዴ ማይክ ያዙ ያ ጀማዓ ኢንሻአላህ ከ2 ወይ ከ3 ደቂቃ በኋላ እንመለሳለሁ እሺ ቀልብን ማጥራት ቀልብን ማበጀትና ማስተካከል ነው ወደ ሶስተኛው እንግዲህ እንግባ 2 አይተናል ሶስተኛ ኢጃበቱ ዳዕወቲል ኢማን ወደ ኢማን ወይም ወደ እምነት የሚጠሩ ሰዎችን እሺ ብሎ መቀበል ወሁቡል ኢዝዲያድ ሚንሁ ኢማን እንዲጨምር መውደድና መፈለግ አሁንም ይሄ ቀልቡ የተስተካከለ ሰው መለያ ባህሪ ነው ወሳሂቡል ቀልብ ሰሊም ቀልቡ ሰላምተኛ ንጹህ የሆነ ሰው يستجيب لدعوة الإيمان ወደ እምነት ወደ ኢማን ጥሪ የሚያደርጉ ሰዎችን ይቀበላል كما حكى الله عن أهل القلوب السليمة قولهم ልባቸው ሰላም የሆኑ ሰዎች ልባቸው ንጹህ የሆኑ ሰዎች የተናገሩትን ነገር ጌታችን አላህ በቅዱስ ቃሉ እንደነገረን ስለነሱ ማለት ነው ምን ይላሉ ሱረቱል ሙእሚኑን አንቀጽ 7 ላይ ብንመለከተው በምዕራፍ 23 ሱረቱል ሙእሚኑን አንቀጽ 7 ላይ ربنا ጌታችን አላህ ሆይ إننا سمعنا እኛኮ ሰምተናል ሙናዲየን ተጣሪን ሰምተናል ይላሉ ينادي للإيمان ወደ ኢማን ሲጣራ ኦኬ ሱራው ተሳስቷል እንዴ ኪታቡ ላይ እንደዛ ብሎ ነው የሚያሳየው ኦኬ ሱረቱል ሙእሚኑን ላይ የለም ማለት ነው إننا سمعنا مناديا كويس كان دي بحث نادرغو سورة ما يسل اللبن سمعنا أعوذ بالله من الشيطان اوكي 193 مዕራፍ 3 ቁጥር 193 ሱረቱ አሊ ኢምራን ላይ ነው አግኝቼዋለሁ ምዕራፍ 3 ቁጥር 193 ላይ ረበና ጌታችን ሆይ ኢነና ሰሚዕና ሙናዲያን እኛ ተጣሪን ሰምተናል ዩናዲ ሊልኢማን ወደ ኢማን ወይም ወደ እምነት ጎዳና ሲጣራ ሰማነው ምን በማለት አን አሚኑ ቢረቢኩም በጌታችሁ በአላህ ብቸኛ ጌትነት እመኑ በማለት فآمنا ስለዚህም አምነናል ربنا ጌታችን አላህ ሆይ فاغفر لنا ذنوبنا
ወንጀሎቻችንን እባክህ ማረን ወከፍር عنا سيئاتنا ኃጢአቶቻችንንም ከላያችን ላይ አብስልን وتوفنا مع الابرار ከመልካምና ከደጋግ ባሮችህ ጋራ ግደለን ከነሱ ጋር አጎራብተን ይላሉ ስለዚህ ይሄ የእምነት ተጣሪዎችን መቀበል ቀልቦ የተስተካከለ ሰው መለያ ባህሪ ነው ويحب المؤمن دائما أن يزداد من الإيمان مؤمن የሆነ ሰው ሁሌም ኢማኑን እንዲጨምርለት ይፈልጋል ይወዳል ይጓጓል قال تعالى الله መናፍቃንና ሙእሚናንን አንድ ላይ በማነጻጸር ሲናገር በሱረቱ አተውባ ምዕራፍ 9 ቁጥር 124 እስከ 125 የተናገረው አለ ጌታችን አላህ በሱረቱ ተውባ ምዕራፍ 9 ከቁጥር 124 እስከ 125 ላይ ሲነግረን وإذا ما أنزلت سورة አንድ የቁርአን ሱራ አንድ የቁርአን ምዕራፍ በወረደ ጊዜ فمنهم من يقول ከመናፍቃኖች መካከል አለም ይባላል وزيادته